ከታች ያለው ከላይ ያለውን አብራራለህ። ይሄን አሁን እዚህ ጋር ትራንስሌት ላደርግልህ ነው። እሺ ቀጥታ ትራንስሌት ነው። እሱ አንዴ እንስማማ። እኔ 1445ን ትራንስሌት አድርግና አንብብልኝ ከቻልክ። ካልቻልክ ደግሞ እለፈው። ካልቻልክ ደግሞ ጥያቄውን እለፈውና ሌላ ጥያቄ ልጠይቅህ። ችግር የለውም። እኔ ስላነበብኩት አንተ እንዴት እንደሚተረጎም አንዱ በሌላ ይተረጎማል እያልኩህ እኮ ነው። ያንኑ ሐዲስ ነው። እሱን አንብብልኝ መጀመሪያ፣ ያን ተርጉምልኝ። ለምን ትረብሻላችሁ? በምን ቋንቋ እንዳስረዳችሁ? አንድ ሐዲስ ነው እያልኩህ ነው። ይህ የሚናገረው በምን ያክል መጠን እንደሚቆረጥ ለመናገር ነው የሁሉም ሐዲሶች የተቀመጡት። ነብዩ ሰለላሁ ዐለይሂ ወሰለም አንድን አካል ተጠርቶ አከሌን ቆርጠዋል የሚል ልታወጣ አትችልም። ነገር ግን እዚህ ቦታ ላይ እዚያ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ያክል መጠን ይቆርጣሉ ሲባል ጊዜ መጠኑን እያስቀመጠ ነው። ይሄኛው ሐዲስ ይሄኛው ይተረጉምልሃል። تقطع اليد في 5 دراهم ይላል። ከታች ጋር አስቀመጡት። ነብዩ ሰለላሁ ዐለይሂ ወሰለም ምናሉ? የአንድ ሰው እጅ በዚህ መጠን ይቆረጣል እያሉ እየተናገሩ ነው። ይሄን ያክል ከሰረቀ እያሉ እየተናገሩ ነው። ያው ምን ይላል? تقطع اليد في 5 دراهم እጅ ትቆረጣለች በ5 ድርሃም እና በ5 ድርሃም ተብሎ ተቀምጧል። ይሄን ወደ አማርኛ እዚሁ ጋር ልቀይርልህ፣ ትራንስሌት አድርግልህ። እስኪ ትራንስሌት ባለው እዚሁ ጋር ከተረጎማለህ ኮሜንት ልባላት ኮፒ አድርጋትና ለሰራት ላሳይ። تقطع اليد أشياء ኮፒ አድርጋት። ኮፒ አድርጋታለሁ እዚሁ ጋር ላምጣት። አሁን ትራንስሌት ላድርግልህ። አረበኛ እናድርገው። ይሄ እሺ፣ ይሄ ወደ አማርኛ ይሆንልን። አሁን ያው ያንን ሐዲስ ቃል በቃል እዚህ ጋር ላስቀምጥልህ ነው። ተከታተል። تقطع اليد في 5 دراهم 5 درهم ለመስረቅ እጅ ተቆርጧል ይላል። ወይም ደግሞ تقطع ትቆረጣለች ማለት ነው። اليد እጅ في 5 دراهم በ5 ድርሃም ትቆረጣለች። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም በ5 ድርሃም እና ከዚያ በላይ እጅ ሊያስቆርጥ የሚችል መጠኑን እያስቀመጡ ነው። እዚያ ቦታ ላይ እጅ ይቆረጣል ወይ እየሰረቀ ወይ ሰው? አዎ ይቆረጣል። ይሄ በቁርአንም ላይ ያለ ነው። ሐዲስ ላይ ሳትል በፊት የወንድን ሰራቂና የሴትን ሰራቂ እጅን ቁረጡት ይላል። እዚህ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም መጠኑን እያስቀመጡ ነው ማለት ነው። አንደኛው ሐዲስ በሌላኛው ሐዲስ ይተረጎማል። ልክ አንድ በሌላኛው ወንጌል እንደምትተረጉመው ማለት ነው። እሺ ይሄን ታምናለህ? አሁን እንስማማ፣ ችግር የለውም። መጀመሪያ 1445ን ክፈትልኝና ተርጉምልኝ ስለ አይ በዚህ ይተረጎማል በዛ ይተረጎም እኔ በዛ መተርጎመው ያ ርዕስ ላይ ያለውን ወይም ደግሞ ያ ምዕራፍና ቁጥር ላይ ያለውን ቃል አንብብልኝ ነው ያልኩ። ተው በቃ በዚህ ተተርጉሟል። አንዴ ስማኝ። እኔ ትርጉም ቁርአንም በቁርአን ወይም ክፍልም በክፍል አልፈለኩም። እኔ ያን ራሱን ነው የፈለኩት። ለምን አንተ እንደፈለክ ነው? አንድ ቤት አድርግ እንዴ! አያችሁት አይደለ? አንዱ ሁለቱም አንድ አይነት ሐሳብ ነው የሚናገረው። ገብቷችኋል? አይ እኔ ይሄኛውን ነው የምፈልገው ይሄኛው የሚተረጉመውን ሐዲስ አልቀበልም እያለ አያችሁት? ለምን ራሳችሁን ትዘጋላችሁ? እውነትን ከማወቅ አንዱ በሌላ ይተረጎማል። ሐዲስ በሐዲስ ይተረጎማል። ቁርአን በቁርአን ይተረጎማል። አንተ አንድ ጥቅስ ላይ አይደለም እዛ አንድ መጽሐፍ ላይ የሌለ መጽሐፍ የድሮ መጽሐፍ ብሉይ ኪዳን አጥታረ እንደ በአዲስ ኪዳን የምትተረጉመው አይ እኔ ይሄኛውን አልቀበልህም ዮሐንስ ላይ ያለውን እዛ ላይ ያለውን እቀበልሃለሁ ካልኩኝ እኔ በብዙ ነገር ክርስትና ሐሰት ሆኖ አሳያለሁ። ለምሳሌ ቃል እንደሆነ ኢየሱስ ክርስቶስ ከዮሐንስ የተናገረ አንድ ሰው አለ። ሌላ ማንም አታውቅም። ማቴዎስ ቃል ነው አለ። ሉቃስ ቃልነቱን አልተናገረም። ማርቆስ ቃልነቱን አልተናገረም። ዮሐንስ ብቻ አንዲቷ ላይ ተናገረ። በድንግልና እንደተወለደ ከማቴዎስ ውጭ ሌላ አካል አምጣ። ዮሐንስ ተናግሯል ወይ? አልተናገረም። አይ ይሄኛው እኮ በዛኛው ይተረጉማል ትለኛለህ። ይዛል አይ ይሄኛው የተናገረው የዚህኛውን ሐሳብ ይተረጉማል። እንደዛ ነው። አሁንም እዚህ ቦታ ላይ ሐዲሱ እየተናገረው ያለው የስርቆት መጠንን አስቀመጠ። ነብዩ ሰለላሁ ዐለይሂ ወሰለም በዚህ አክል ይቆርጡ ነበር ተብሎ ተቀመጠ። ከዚያ ታች ላይ መጠኑን እንዳስቀመጡት እንደነበረ ከታችኛው ያለው ሐዲስ ተናገረ። تقطع اليد አሉ ነብዩ ሰለላሁ ዐለይሂ ወሰለም في 5 دراهم
5 ድርሃምና ከዚያ በላይ በሰረቀ ሰው ላይ እጅ ትቆረጣለች አለ። ይህን ይመስላል። አሁን እንደ እስልምና ያለው ነገር ምንድነው? የሰረቀ ሰው የእጅ አመል ያለበት ሰው ከእጅ አመሉ እንዲያቋርጥ ዘንድ ይሄንን ህግና ስርዓት ተቀምጧል። እንደ ክርስትና ስንሄድ እጅ መቁረጥ አለ ወይ ከተባለ አዎ አለ። እንዴት ነው ከተባለ ግን ከእጅ መስረቅ ጋር አይደለም የተያዘ። ያ ጀማዓ ሴት ልጅ ለባሏ ግዛ ከባሏ ጋር የሚጣላውን ሰው ብልቱን ብትይዝ እጇን ቁረጧት ነው የሚለው። ይሄ ሰውን ብሎናል። እጅን መቁረጥ የሚያዝ አምላክ በፍጹም አዛኝ ሊባል ይችላል። በራሱ ሚዛን አስቀምጧል። እግዚአብሔር አዛኝ ነው አይደለም? ምክንያቱም እጇ ይቆረጥ ብሎ ሴት ልጅን ስላዘዘ። መልስ ያባ ስላለው እኔ እኮ አልመልስልህም አላልኩም። እሱን መልስላለሁ ብያለሁ ቀድሜም ማለት ነው። ምንም ችግር የለውም። እኔ የፈለኩት አሁንም ቢሆን ችግር የለውም። አሁን አንመላለስበትም ሰሚው ስለሚሰማ ማለት ሌላ ሰው ቪዲዮ ያነበዋል ቦታውን ችግር የለውም። የቀር መልስኩት ገባክ እንደምን ሆነ እዚህ ጻልኩልኝ ያለው እዚህ ሁሉም ትላልቆች ናቸው። አንተ ሁለት ታስቀምጥ ጊዜ እሺ አለፍን በቃ አለፍን አናልፈው ፋይል የወሬ ያስቀመጥከው ተተርጉሟል። ተረጋጋ እንጂ ተተርጉሟል። አለፍ ሆነህ ምንድነው ያስቀመጥከው? እጅ ይቆረጥ ብሎ የሚያዛምና ከዛኛ አይደለም ብለሃል አላልኩም መጀመሪያ ላይ? አዎ ብያለሁ። ስለዚህ እግዚአብሔር የሴት እንዴት ነው ሩሩ ተብል ስለዚህ እግዚአብሔር ሴት ልጆችን እጃቸውን ቁረጡ ብሏል። አዛኝ አይደለም ማለት ነው። ለምንድን ነው እንደተባለ ያንተ ሐዲስ ላይ ተናገረው እጅ መቁረጥና መጽሐፍ ላይ ምን እንደተናገረ እናያለን ብያለሁ። ስለዚህ አንተ ባስቀመጥከው ሚዛን እጅ ቁረጡ ብሎ የሚያዝ አምላክ አዛኝ ሩህሩህ ሊባል አይችልም ብለሃል። እግዚአብሔር ሴቶችን እጃቸውን ቁረጡ ብሏል አላለም? ብሏል። ስማኝ በጣም መጀመሪያ ስማኝ። ስለዚህ አዛኝና ሩህሩህ ማለት ነው። እሺ ጨርስ እስኪ ጨርሻለሁ። ጨርስና እድል ስጠኝ ውሱ እድል ስጠኝ። እድል አልሰጠም። አለፍ ነው ያረህ አይደለም። ምክንያቱም ልታወራ አልፈቀድኩልህም። እንደ አይነት አለፍ ነው እዚህ ጋር የመጣችሁት ልክ እንዳፈንኩትና እንዳላወራ ለስመሰል እድል ስጠኝ። እያወራን ነው። አሁን የተጠየቀው መልስ ምን እናወራለን? አንብብልኝ። እሺ በቃ እንደውም አልከው 14:45ን ተርጉማ አንብብልኝ። አዳምጥ። ስለዚህ ተርጉማ አንብብልኝ አንድ አካል በእናትህ እጅን አዳምጥ፣ ተረጋጋ። አንድ አካል እጅን ቁረጡ ብሎ ካዘዘ ያ አካል አዛኝ አይደለም ወይንም ሩህሩህ አይደለም ብለህ ተናግረሃል አይደል? ስትገባ ጊዜ አዎ ብያለሁ። በጣም ጥሩ። እግዚአብሔር ሴቶችን እጃቸውን ቁረጡ ብሏል አላለም? ብሏል። በጣም ጥሩ። ሴቶችን አላለም። ሴት ልጅን አስመልክቶ ነው የሚናገረው። ሴቶችን አላለም። ሴቶችን ካለማ ምን ኖሩ ታዲያ? ሁላቸውም ቆማጣው ነው። አዎ እዛ ጋር ቁረጡ ያለው ብዙ ስማኝ አንዴ ተበልተሃል። ስማኝ አንዴ ለምን ትረብሻለህ? እሺ እዛ ጋር አውዱ የሚናገረው የሴት ልጅን እጅ ቁረጡ ነው ያለው አይደለም? ምክንያቱም ሴት ልጅ ባሏ ከሌላ ሰው ጋር እየተጣላች ብታገኛት አለ እግዚአብሔር እጇን ቁረጥ ይላል። ሴት ልጅን አስመልክቶ ነው የሚናገረው ወይንስ አይደለም? እዚያ ጋር አንድ ቤተና አንሳና ተናገር። አይ ሴት ልጅ ብቻ አይደለም ወንድ ልጅ ብሏል ካለ የወንዶችን እጅ ቁረጡ ያለበትን ደግሞ አምጣልን እስኪ። እግዚአብሔር መጽሐፍ ቅዱስ ላይ እጅ እንዲቆረጥ ህግና ስርዓት ያወጣው በሴት ልጅ ላይ ነው። አንድ ቤተና አንሳውና መልስ። በዚሁ መሰረት አልጨረስኩም። ጥያቄን መልስላለሁ። ሱአልኩ እኮ ጥያቄን አሁን እኔ አይደለሁም እንደ ጠያቂው ጥያቄ አለኝ። መጀመሪያ ደግሞ ነው ወይንስ አይደለም? እግዚአብሔር ሴት ልጅ ነው መቼም እሱ ብሎ ወንድ ልጅ የለም። በጣም ጥሩ። ስለዚህ እግዚአብሔር ከሴት ልጅ ውጭ በወንዶች ላይ ይሄን ህግ አውጥቷል አላወጣም? ወይንስ በሴት ልጅ ላይ ነው ይሄን ያክል ጭካኔ የጨከነባት እንደ መጽሐፍ ቅዱስ? እናወራበታለን። ብዙ ነው ታሪኩ። እናወራበታለን። ልጨርሳ የራሴን ልጨርሳ። አትጣልብኝ። እሱ እየጣልክብኝ ነው። አትመልስም የሚነሳውን ሀሳብ መልስላለሁ። መች መለስክልኝ አንተ? መልስላለሁ። አሁን እዚህ ስር ያለ ሰው ሁሉ ይታዘበን። በቃ ምንም ማድረግ አይቻልም። ልጅ ይሄን ፖለቲካ መስራት ነው የሚፈልገው። ወላሂ ላዚ አልመለስክልኝ። የመጀመሪያውን ጥያቄ እኮ መልሶልሃል። አውቆ ነው ትክክል ስላላዳመጥከው ነው እንጂ። ምን ብሎ አውቆ ነው? ዝም በይ። አውቆ ነው
ምን ብሎ መለሰ? የሰረቀ ሰው ጥፋቱ ለጥፋቱ መልስ እንዲሆን ብሎ መልሶልሃል። እጁ የሚቆረጠው የጥፋቱ ሌላ ድጋሚ እንዳይሰርቅ ለማድረግ ነው እንጂ ያለ ሌላ ምንም አላለም እኮ። ተርጉማ አሳይቷል። አቆሮ አንዳንዴ ለመማርና ለማወቅ ብታደርጉት መልካም ነው። ወላሂ ለመማርና ለማወቅ አድርጉት። ይሄ የነፍስ ጉዳይ ነው። ሃይማኖት ቃላት ለቁ ለብሔር ነው የፈለገ ልጅ እና አምላክ አላህ እነዚህን ህግጋቶች ያወጣቸው ለምንድን ነው? የገደለ ይገደል ያለው አምላክ። ይሄ በመጽሐፋቸው የሰረቀ ለምንድን ነው? እነዚህ ህግጋቶች ከላይ ስናያቸው ጭካኔነትን የተላበሱ ይመስሉናል። ነገር ግን በፍጹም ፈለገ ይበላል ይጠጣል። ነገር ግን የገደለ ይገደላል የሚለው ህግ ቢወጣ ኖሮ የአምላክ ህግ ይፈጸማል ቢባል ሰውን ማጥፋት የራስን ማጥፋት ተመልሶ እንደሆነ ስለሚያውቀው የራስን ህይወት እንደማጥፋት ነው ብሎ ለሰዎች እዝነትን የምታመጣ የሆነች ነች። ይሄ ህግ ተከታተለ ይሄን ይመስላል። አንድ ጊዜ አዘላ አድርጌ ቆርጣ እዚህ ያላችሁ ፒኬን ፎሎ አድርጉት። ባረከላሁ ፊኩም። ፒኬ ታላቁ አብርሃም የሚለው ማታ ማታ ላይ ቢገባም ብዙ ነገራቶች ትማራላችሁ። እኔም ቪዲዮ ፖስት አለው ፖስት أشهد أن لا ፒኬን ፎሎ አድርጉ። 2700 ሰዎች ማታ
ትምህርት ያስተምራል። ዛህራና ፎሎ ብታደርጉት ትጠቅማል። ሰላም ነገር መጨመር ፈልጌ ነውና በስር ተገናኘ ማለት የሰረቀ እጁ ይቆረጥ የሚለው ተገናኘ ላይ ቅድም የቀረበው ጃሚያ የቀረበው ሐዲስ አለ። አሁን ቅድም ያነበበው 1446 ላይ 06 ግራም ወርቅ ማለት ነው። አሁን ግን አሉ በህጉ አንዱ ብቻ ነው ማለት ነው። 20 የሆኑ ኮንዲሽኖችን ማለፍ መቻል አለበት። ሌባ ኮንዲሽኖች አሉትና እዚህ ኮንዲሽኖችን ሁሉ አልፎ አለ አይደለ የተሰረቀውን ገንዘብ መጠኑንም ጨምሮ የተቀመጠበት ቦታ ፐብሊክ የሆነ ወይም የህዝብ የሆነ ነገር መሆን አይጠበቅበትም፣ ወይም ስውር ወይም ድብቅ መሆን መቻል አለበት። እንግዲህ ብዙ ህጎች አሉ። ወደ 20 የሚሆኑ መስፈርቶችን ካሟላ ከዛ በኋላ ነው እጁ የሚቆረጠው የዛ ሰው እንጂ በቃ የሆነ አካል እንደዛም ሆኖ 2 ምስክሮች ቀርበውበት ማለት ነው የአይን ምስክር የሆነ ሰለ ብቻ ከነዚህ ውስጥ አንዱም ባይሟላ ከነዚህ ውስጥ ማለት ነው እጁ እንዲቆረጥ አይሆንም፣ ወይም ደግሞ እጅ መቆረጥ የሚባለው ፍርድ አይፈጸምበትም። ሌላ ፍርድ አለ ተዓዚር የሚባል ከእጅ መቆረጥ ውጭ የሆነ ራሱ ቃዲው ሊፈርድበት እስራትም ሊሆን ይችላል ምናምን የሚፈርድበት ፍርድ አለ። ግን እጅ መቆረጥ የሚባለው ነገር እንዲፈረድበትና እንዲወሰንበት ግን ሰውየው ቢያንስ 20 የሚሆኑ ኮንዲሽኖችን ማሟላት መቻል አለበትና ኢስላማዊ የሸሪዓ ህጎች ለቅጣት የተመቻቹ ሳይሆኑ ለሰውየው ለሁሉም ነው ማለት ሌባም እንዲቆም ነው። እንደገና ደግሞ ሰውየውም ደግሞ ያለ ህግ ወይም በበደል ምክንያት እንዳይፈረድበትም የሚያደርግ ነው። አስገድዶ መድፈር ጋር በተገናኘም ወይም ዝሙት፣ አሁን ዝሙት ለምሳሌ አስገድዶ መድፈር የሜዲካል የሷ የህክምና ውጤት ይወስነዋልና የሷ የራሷ ኑዛዜ ብቻም ዋጋ ይኖረዋል ከሁለቱ ጋር ማለት ነው ተገናኝቶ። ግን አሁን ዝሙት ቢባል ለምሳሌ ዝም ብሎ የሆነ ሰው ዝሙት ሰራ ተብሎ ስለተወራበት ብቻ እንዲገደል አይደረግም። ባለትዳር ከሆነ ምንድነው የሚፈረድበት? ከመፈረዱ በፊት 4 ምስክሮች ሲባል የአይን ምስክር ናቸው የሚቀርቡት። የአይን ምስክር ማለት አይቻለሁ ብሎ መመስከር የሚችሉ 4 ምስክሮች ናቸው የሚቀርቡት እና የሸሪዓ ህጎች እያንዳንዳቸው ዲቴል ቢታዩ በጣም ብዙ በውስጣቸው አንዱ ህግ ከመፈጸሙ በፊት ብዙ ኮንዲሽኖችን ማለፍ መቻል ይጠበቅባቸዋል የግድ ማለት ነው። እና እኔ ይመስላል ለጨመረ ያሰብኩት ሐሳብ ይሄ ነው። ጥያቄ ያላችሁ ወይም ክርስቲያኖች ካላችሁ ጥያቄ የምትመልሱልን ብትገቡ ደስ ይለኛል። ዛህራም ለቀጥይ። እኔ ደግሞ መጨመር የምፈልገው ነገር ክርስቲያኖች ኤቲስት ሆነው መልተው የራሳቸውን መስፈርት አውጥተው ከዛ በኋላ ባይብሉን አሽቀንጥረው ሲጥሉት ነው ሁልጊዜ የምንመለከተው። እና በባይብል ያለው ህግ አንድ ሰው ከሰረቀ እጁ አይደለም የሚቆረጠው፣ በነገራችን ላይ ከዛ ይበልጣል በጣም በሚያሳዝን ሁኔታ። ይሄንን የምታገኙት ኦሪት ዘዳግም ማነው ኦሪት ዘጸአት ምዕራፍ 21 ከቁጥር 16 ላይ ግቡና ሄዱና እዩት። ቀጥታ ይገደል ነው የሚለው። አንድ ሰው ከሰረቀ ምን ይደረጋል? አንድ ሰው ከሰረቀ ይገደላል የሚለው ምን መሰላችሁ? ቁጥር 16 ላይ ሰውን ሰርቆ ቢሸጥ ወይም በእጁ ቢገኝ እርሱ ፈጽሞ ይገደል ነው የሚለው። ከሰረቀ ይገደላል። እናንተ አሁን ይቆረጥ የሚለው ነገር አሳስቧችሁ እንደዚህ ከሆነ ይገደል የሚለው እግዚአብሔር እሳሽ ይገደል የሚለው እግዚአብሔር እንግዲህ ከዛ በላይ ሰይጣን ልታደርጉት ነው። እንግዲህ ጨካኝ ከሆነ ሰይጣን ልታደርጉት ነው ማለት ነው እግዚአብሔርን። ስለዚህ በዚህ መሰረት ምንድነው
እግዚአብሔር ጨካኝ ነው። በእናንተ ጨካኝ ሳይሆን ሰይጣን ነው ማለት እንችላለን። ምክንያቱም ያንን ነገር መስፈርቱን ያወጣችሁት እናንተ ስለሆናችሁ። ነገር ግን እነዚህ ህግጋቶች የሚፈጸሙ ቅድም ሁሴንም እንዳለው ታላቁም እንዳለው እነዚህ ነገራቶች የሚፈጸሙት ሰዎች እንድታደቡ አደብ እንዲይዙ ነው። ቅድም የተነሳ ነገር አለ እጅ መቆረጥ ጋራ አንድ ሴት ልጅ ባሏን ለማዳን ብላል ባደረገችው ነገር ራሱ እግዚአብሔር እጇን ቆረጡ ብሎ አዟል። በነገራችን ላይ ጭካኔ የሚሆነው ጭካኔ ከሆነ ይሄ ነው። ምክንያቱም ይቺ ሴትዮ ምንም ጥፋት አላጠፋችም። ያለ ጥፋቷ ነው እጇ ይቆረጥ የተባለው። ባሏን ስላዳነች ብቻ ያን ሰው ሊመታው እየመጣ ሊደበድበው እየመጣ ባሌን የማዳን ግዴታ አለብኝ ሄጄ ያን ሰው እየሰላዳንኩ ባሌን ሰላዳንኩ የገዛ ህይወቴን ሰላዳንኩ እግዚአብሔር እጅን ቁረጡ ካለ ጭካኔ የሚባለው ይሄ ነው። ነገር ግን አንድ ሰው ጥፋት ስላጠፋ ይገደልም ሆነ ይቆረጥ ተብሎ አምላክ ህግ ከወጣ ይህ ህግ ልንቃወመው አይገባም። ትክክለኛ ህግ ነው ብለን ልንፈርድ እንጂ ማለት ነው። እና ክርስቲያን ወገኖቻችን መጽሐፍቶቻችሁን ሳታነቡ ዝም ብላችሁ በጭፍን የምትራመዱ ከሆነ አስቸጋሪ ነው የሚሆነው። መጽሐፍቶቻችሁን አንብቡ ብለን ግብዣ እናደርጋለን። ሁሌም እናንተ መጽሐፋችሁን ስለማታነቡ ማለት ነው። እሺ ታላቁ አብርሃምን ፎሎ ብታደርጉ ብዙ ነገር ትማሩበታላችሁ። በዛ ላይ ደግሞ ማታ ላይ ስለሚገባ ብዙ ትምህርቶችን እንማራለን። ስለዚህ ፎሎ አድርጉትና የሚፖስታቸውን ቪዲዮዎችን ሪፖስት አድርጉለት ትጠቀማላችሁ። ጥያቄ ያላችሁ ክርስቲያኖች ካላችሁ አንድ ቁጥር በመጻፍ መግባት ትችላላችሁ። እንደዚሁ ንጽጽር ላይ ጥያቄ ያላችሁም አንድ ቁጥር በመጻፍ መግባትና መጠየቅ ትችላላችሁ። መክሊትና ኮኪ ጥያቄ ካለሽ ጠይቁ። ኮከብ እሺ አንድ ጥያቄ ልጠይቅሽ። ጠይቂኝ። በክርስትና እና በእስልምና ህፃናቶች ለምሳሌ ሁለቱም ቢሞቱ ሁለቱም ገነት አይገቡም። ለምሳሌ አሁን በእኛ ክርስትና እምነት ነው በራሱ እንጂ እስልምና እምነት ገነት አይገባም ባለ ህፃናት ምንም ነገር ባይሰሩ እንኳን በእናንተ እንዴት ይታያል? በእኛ አላህ Subhanahu Wa Ta'ala አንድ ሰው ከሞተ አንድ ሰው ህፃን ልጅ ሆኖ ከሞተ ቀጥታ ጀነት ነው የሚገባው ወይም ደግሞ አይቀጣም በእስልምና። ምክንያቱም እነዛ ሰዎች አንድ ሰው ለመቀጣት ምን ማድረግ ሲጀመር ሲፈጠር የሰው ልጅ ሙስሊም ሆኖ ነው የሚፈጠረው። ከካፊር ቤተሰብ የሚፈጠር ከክርስቲያንም ከአይሁድ የሚፈጠር ከሳት አምላኪ ቤት የሚፈጠረው ምን ሆኖ ነው? ሙስሊም ሆኖ ነው የሚፈጠረው። ስለዚህ ሙስሊም ሆኖ ስለሚፈጠር ይሄ ሰውዬ ጀነት ነው የሚገባው። የአላህ መልእክተኛ አለይሂ ሰላቱ ሰላም ተጠየቁ ሙስሊም ህፃናቶች ሲሞቱ የት ነው የሚገቡት ሲሏቸው የአላህ መልእክተኛ አለይሂ ሰላቱ ሰላም ጀነት ውስጥ አሉ። ወአትፈሉ ካፊሪን የካፊሮች ህፃናቶች የት ነው የሚገቡ ብለው ሲጠይቋቸው ጀነት አሉ። እነሱም ቢሆኑ ጀነት ነው የሚገቡ አሉ የአላህ መልእክተኛ አለይሂ ሰላቱ ሰላም። ምክንያቱም እነዛ ሰዎች ነፃ ምርጫቸውን ገና መጠቀም አልቻሉም፣ ለአቅመ ሔዋን ለአቅመ አዳም አልደረሱም። ስለዚህ ጀነት ነው የሚገቡት ማለት ነው። አላህ Subhanahu Wa Ta'ala ደግሞ መልእክተኛን ሳይልክ ማንንም አይቀጣም። እንኳን አይደለም እና ቀርቶ ህፃናት መልእክት ያልደረሰው እስልምና ያልደረሰው ሰው ራሱ አይቀጣም እስልምና ላይ። አላህ አዘ ወጀል ፍትሃዊ የሆነ አምላክ ነው። በነገራችን ላይ እንትና በሰራው ነገር እንትና ይቀጣን የሚባል ነገር የለም። አንድ ሰው ሙስሊም እንትና ህፃን ሆኖ ከሞተ ሙስሊም ነው። ምክንያቱም ምርጫ ነፃ ምርጫው ላይ ስላልደረሰ ወይም ደግሞ የሚመርጥበት አቅሙ ላይ ስላልደረሰ ያነ ሰውዬ ቀጥታ ጀነት ነው የሚገባው። እንደዛ ነው እኛ የምናምነው። ግልጽ ነው። ግልጽ ነው። ያ ሌላ ጥያቄ ያለሽ? ሌላ ጥያቄ ያለው መቀጠል ይችላል። ጥያቄ ያላችሁ መግባት ትችላላችሁ። ጥያቄ ያላችሁ ከሌላችሁ ግን ክርስቲያኖች ምናምን እስኪ እኛ እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም አዛኝ ከሆኑ ለምን እንደዚህ ያደርጋሉ የሚል ጥያቄ ነበር የተነሳውና እግዚአብሔር እንግዲህ ካለው ከስሞች ውስጥ ያው መጽሐፍ ቅዱስ ላይ እግዚአብሔር ፍቅር ነው ይላል። እግዚአብሔር ራሱ ፍቅር እንደሆነ ራሱን ፍቅር በሚል ገልጿልና እግዚአብሔር ፍቅር ከሆነ ለምንድን ነው ህፃናቶችን የሚያስገድለው? ህፃናቶች ምን አደረጉ? ፍቅር ከሆነ ስለምንድን ነው በአዳም ኃጢአት እናንተ ምንም የማታውቁትን ሰዎች የሚቀጣችሁ? ቅጣቱን ሳታዩ ላይክ ድነቱ ላይ ሲመጣ ግን ፍቅር ስለሆነ አዳነን የምትሉበት ምክንያት ምንድን ነው? እስኪ እግዚአብሔር ፍቅር ከሆነ እስኪ አንድ ክርስቲያን ይግባና አንድ ህፃን ምንም ባላጠፋው ምክንያት ምንም ጥፋት ሳያጠፋ ለምንድን ነው የሚገደለው? ሂዱና ግደሉ ብሎ ህፃናቶችን እንዲገደሉ የሚያዛቸው ለምንድን ነው? ያው እኛ ምድርን ሰላም ከማድረግ ጋር ምናምን በተገናኘ ህጋዊ እርምጃዎች ናቸው የተቀመጡት። ህጋዊ እርምጃዎች ማለት ምን ማለት ነው?
አንድ ሰው ሲያጠፋ መቀጣት አለበት፣ በማጥፋቱ ምክንያት ይሄን ይቀጣ ነው። እናንተ ጋር በተገናኘ ግን እግዚአብሔር ፍቅር ነው ከተባለ ህፃናት ምንም የማያውቁ ህፃናቶችን ምንም የማያውቁ ከታች ፍቅር ነው ብሎ መጽሐፍ አይደለም። ፍቅርነቱን አሳዩን ኑና ችግር የለውም ፍቅርነቱን አሳዩን። ምንም የማያውቁ ህፃናቶችን ራሱ ፈጥሮ ራሱ ይቀጣቸዋል። ራሱ ፈጥሮ በፈጠረበት ምክንያት ነው የሚቀጣቸው። ባይዘው ሌላ ምክንያት አይደለም እንትን የሚላቸው በፈጠረበት ምክንያት ይቀጣቸዋል። ምንድነው ጥፋታችን ብለው ሲጠይቁ ለምን ከነዚህ ሰዎች ተወለዳችሁ ብሎ ማለት ነው። ለምን ከነዚህ አካላት ለምን ተወለዳችሁ? እሱ አይደል እንደ የፈጠራቸው ከነዛ ቤተሰቦች። ግን ከዛ ቤተሰብ እንደዛ ነው የሚለው ዲቃላ እስከ ትውልድ ድረስ ሲል አስፈቱ ምንድን ነው ያደረገ? ዲቃላ የተባለው ልጅስ ይሄ በዝሙት የተወለደ ልጅ ማለት ነው። ልጅየውስ ምን አጠፋ? የእናትና የአባቱ ህግ እንኳን በየት በኩል ነው ያለ? በኢትዮጵያ ነው? በየት በኩል ነው ያለ? ኩልና ፍቅሩ ሰዎች ጋር አልደረሰም። ግን ልጁን ማስገደሉ ራሱ እኮ አሁን ከዚህ ምን እንማረው? እስኪ አስበው። አንድ ሰውዬ እንብላና እንበልና ካንተ ቤት ያለህን ሁሉ ሰረቀብህ የሆነ ሰውዬ መጥቶ ማለት ነው። ያ ሰውዬ ሌባ ነው አይደለ? ሰረቀብህ መጥቶ ከዛ ያንን ሰውዬ አንተ ይቅርበል ምናምን ጥሩ ነው፣ ይቅርበለው እንበል። ግን አንተ ያደረከው ነገር ምንድነው? ያን ሰውዬ ስለሰረቀ አልክና ወሰድክና ልጅህን ከጓሮ በኩል ወይም አንጠለጠልከው እንበል። አሁን ካንተ የምንማረው አንተ ምንድነህ ነው የምትባል? ጤነኛ ትባላለህ ማለት ይሄ ራሱ በጤነኝነት ሲለካ ጤነኛ ሰው ነህ ወይ ብዬ መጠየቅ አልችልም አንተን። ምክንያቱም ይሄ የጤነኝነት ምልክት ራሱ አይደለም። እንኳን አይደለም እናቀርቶ ሎጂካልም አይደለም ጤነኝነትም አይደለም። ለምንድን ነው የምታሰቅለው ልጅህን? እንዴት ነው በመስቀልህ አንተ ሩህሩህ የምትባለው? እንደውም ጨካኝ ነው የምትባለው። እንደገና ደግሞ ጤነኝነት ጠረጠረ ነው እኔ የማደርግ። አንተ ምን ትላለህ? ኦኬ ሌባውን ትቶ ምናምን ነገር በቃ ይሄ ሰውዬ ከቤቴ እቃ ስለሰረቀ ልጄ ብሌን አለሽ? ሰማለሁ ዛህራ ክርስቲያኖች ካላችሁ ሪኩዌስት ላኩና ያው የፍቅርን ዳር ድንበር አሳዩን። ጥያቄ ያላችሁ መግባት ትችላላችሁ። ዛህራ ሁሌም ለጥያቄ ዝግጁ ናት፣ ታስተናግዳችኋለች። ፈይሳ አለ? ፈይሳ አለ?
እሺ ዛሬ ምንድነው አያወሩም እንዴ? ተዋህዶ አለች። ተዋህዶ ጸጥታ ጸንታ ነው ጸጥታ ጸጥታ ነው። ጸንታ ትኖራለች። ግን መጀመሪያ ነው ያነበርኩት። አይ የመጀመሪያው እውነታው ሁለተኛው ስሟ ነው። እሺ ተዋህዶ ጸጥታ ማለት መልስ የለሽም አሁን ለተነሳው ሐሳብ? እሺ ሐሳቡን ልገምልኝ። እግዚአብሔር ፍቅር ከሆነ ለምንድን ነው ህፃናቶችን የሚገለው? እስኪ ያውጣልኝ እንደዛ የሚለው እሺ ይታይሻል? ይሄ ኦሪት መጽሐፈ ሳሙኤል ቀዳማዊ ምዕራፍ 15 ቁጥር 3 ላይ እንደዚህ ነው። አሁንም ሄደህ አማሌቅን ምታ ያላቸውንም ሁሉ ፈጽመሃል። ከአንድ ጀምረህ ከአንድ እሺ። መጽሐፈ ሳሙኤል ቀዳማዊ 15 አንድሽ ችግር የለውም አነብልሻለሁ። ይታይሻል? ሳሙኤልም ሳኦልን አለው በሕዝቡ በእስራኤል ላይ ንጉሥ እንድትሆን እቀባህ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ስማ አለ። የሰራዊት ጌታ እግዚአብሔር እንዲህ ይላል አለ። እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ ላይ ቆመ። ሳኦልም ሕዝቡን ጠርቶ በገልገላ ቆጠራቸው 200,000 እግረኛዎች ከይሁዳም ህፃናቶችን ግን ለምን ነው ግደል የተባለው? ህፃናቶች ጥፋታቸው ምንድን ነው? ይሄ እግዚአብሔር ቃል ማለት መጽሐፍ ቅዱስ ላይ የእግዚአብሔር ቃል ነው። ይሄ ምን ላይ ነው የሚገኘው? መጽሐፈ ሳሙኤል ቀዳማዊ 15 ምን ይላል እዚህ? የሰራዊት ጌታ እግዚአብሔር እንዲህ ይላል። ማን ነው ትእዛዝ እየሰጠ ያለ? እግዚአብሔር ነው። እኔ ታሪኩን ግን አላውቀውም። እኔ ግን ጥያቄ አለኝ። ታሪኩን ባጭሩ ላስረዳሽ። ከ200 ምናምን ዓመት በፊት አማሌቃውያን እስራኤላዊ ከግብጽ ሲወጡ እየተቃወሙ እንትን ይሏቸው ነበረ። ያንን ነው በልጅ ልጅ ልጅ ሊቀጣ እግዚአብሔር እበቀላለሁ ብሎ ያመጣው ማለት ነው። አይቶ እኔ ሌላ ጊዜ መረዳት እችላለሁ። ወደ ጥያቄ ልግባ። እሺ ዛሃሩ ተረከቢያት።
ጠይቂ። እሺ ሱራ 4:36 ላይ እስኪ ማለት ምን ለማለት ፈልገው ነው? ጥያቄሽን አቅርቢ ሸጋው ክፈትላተኝ ፒኪ። እሺ ማይ ሱራ እንትን ያለች 4:66 ለፍቼልሻለሁ። ተገቢ እሺ ሰማልኝ አንቀጽን ተሳስተሽ ነው። ኦኬ አንዴ ልዩ እሺ ቆይ አንዴ ይሄው እሺ ዳኝ ጥያቄ ልትመልስ ነው የመጣኸው? ዳኝ ጥያቄ አቅርበን ሰላም ለእናንተ ይሁን ብያለሁ። ጥያቄውን አልሰማም፣ አሁን ነበር አጋጣሚ የገባሁት። እሺ ጥያቄው ለምንድን ነው እግዚአብሔር ፍቅር ከሆነ ለምንድን ነው ህፃናትን የሚያስገድለው ነው? እሺ በአዲስ ኪዳን ነው በብሉይ ኪዳን? በአዲስ ኪዳን ውስጥ የለም። በብሉይ ኪዳን ያለው ደግሞ ያ የኦሪት ስለሆነ አልቀበለውም። ብሉይ ኪዳን መጽሐፉን አንተ አትቀበለውም? የአምላክ ቃል ነው ብለህ አታምንም? እሱ ለኦሪቶች ሰዎች ናቸው፣ ለብሉይ ኪዳን ነው እንጂ እኔን አይመለከትም። እኔ እኮ ለአንተ ለማን ነው አላልኩህም። ምን ያልኩህ እግዚአብሔር የፍቅር አምላክ ከሆነ የፍቅር አምላክ የተባለውም ብሉይ ኪዳን ላይ ነው። የፍቅር አምላክ ከሆነ ለምንድን ነው ህፃናትን የሚያስገድለው ነው እንጂ ያልኩህ በአዲስ ኪዳን ለምን አስገደለ፣ በብሉይ ኪዳን ለምን አስገደለ? ከብሉይ ኪዳን ሰዎች ጋር ከኦሪቶች ከአይሁዶች ጋር የገባው እንጂ በአዲስ ኪዳን ላይ ሽታውም የለም። ከማን ጋር የገባው ቃል ነው አላልኩም። ዳኙ በሰላም ነው? እግዚአብሔር ነው ወይስ አይደለም? ይህንን እግዚአብሔር ነው አንተ የምታመልከው ወይስ ሌላ እግዚአብሔር ነው? እኮ ይህንን ነው የምታመልከው ወይስ ሌላ እግዚአብሔር ነው የምታመልከው? አልኩ እኮ እሱ ከእነሱ ጋር የተነጋገረው ቃል ነው። ከማን ጋር የተነጋገረው ከማን ጋር ነው ያወራ ምናምን አላልኩ። ያልተጠየቅከውን አትመልስ። ይሄን እግዚአብሔር ነው የምታመልከው ወይስ የምታመልከው ሌላ እግዚአብሔር ነው አንተ? እሱን ነው። ይሄን እግዚአብሔር ከሆነ የምታመልከው ለምንድን ነው ይሄ እግዚአብሔር ህፃናትን ያስገደለው ነው? ይሄ እግዚአብሔር ይሄ የምታመልከው እግዚአብሔር ለምንድን ነው ህፃናትን ያስገደለ ነው ጥያቄ። እነሱ እንደዛ ብታረጋልን ብለው ከእሱ ጋር ቃል ስለገቡ ነው። ምን ብታረግልን ብለው? እንደዚህ ብታስገድልልን ምናምን ስላሉት ኮንቴክስቱን እስኪ ሙሉን አንብበው። የት አለ እንደዛ የሚለው? ይሄው ከአንድ ጀምረ አየሁ። ማንም ሐሳብ የሰጠው ማንም አይነት አካል የለም። ኮንቴክስቱን ከፈለክ አንደኛው ከአንድ የሚጀምር ሳሙኤልም ሳኦልን አለው በህዝቡ በእስራኤል በህዝቡ በእስራኤል ላይ እንደሆነም አቀበው ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔር ድምፅ ሰማሁ። የሰራዊቱን ጌታ
እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ ባወጣ ጊዜ በአማሌቃ መንገድ እየተቃወመ ያደረገበትን እየበቀለ እነሆ እሺ ነው አሁንም አለ ሄደው እየተናገረ ያለው ማን ነበር? ሳሙኤል ነው። የሰራዊት ጌታ እግዚአብሔር የሰራዊት ጌታ እግዚአብሔር እየተናገረ ያለው እንዲህ ይላል እየተናገረ ያለው እሱማ አንደኛው ላይ አለ። ሳሙኤልም ሳኦልን አለው ነው የሚል ነብዩ ሳሙኤል ነው ለሳኦል እየተናገረው ያለ። በህዝቡ በእስራኤል ላይ ንጉስ እንድትሆን እቀባህ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምጽ ስማል። የማንን ድምጽ? የእግዚአብሔርን ድምጽ። ማን ነው የሚናገረው? ነብዩ ሳሙኤል። የሰራዊት ጌታ እግዚአብሔር እንዲህ ይላል ይላል። ተናጋሪው ማን ነው? እግዚአብሔር ነው። እንዲህ ይላል ብሎ የሚተርክልን ደግሞ ሳሙኤል ነው። ስለዚህ የፍቅር አምላክ የሆነ እግዚአብሔር ህፃናቶች ምን ባጠፉ ነው? ምንድነው የህፃናቶች ጥፋት ምንድነው? በሬውን በጉን ግመሉን ምናምን እስኪ እሱ መቼም እንስሳ ናቸው። ከእንስሳ ከመድረሳችን በፊት የሰው ልጅ የሆኑት የሚመለከተን ማለት ነው። ህፃናቶቹ ምንድነው ያጠፉት ነው? ይሄ አልኩ ይሄ የብሉይ ኪዳን እንትን ስለሆነ በሌላ ቦታም አለ እንደዚህ አይነት እንትን እግዚአብሔር ተሻሽሎ ነው አሁን በአዲስ ኪዳን ባህሪውን ቀይሮ ነው። ብሉይ ኪዳን ብሉይ ኪዳን ምትለኝ አስር ጊዜ ስለ እግዚአብሔር ነው የምናወራው። እግዚአብሔር ባህሪው ተሻሽሎ ነው አሁን። አይ ነው ይሄ የነሱ ስለሆነ እኔም በአዲስ ኪዳን ላይ እንደዛ ካለ እቀበላለሁ። ይሄንን እኔም አይቻለሁ ሌላ ኮንቴክስት ላይ። ይሄ የአምላክ ቃል አይደለም። በቃ ይሄ ብሉይ ኪዳን መጽሐፍ አንተ አትቀበለውም። የፈጣሪ ቃል አይደለም አልኩ እኮ ይሄ የብሉይ ኪዳኖች ነው። አሁን አዲስ ኪዳን ላይ ነኝ ያለሁት። ብሉይ ኪዳኖች ነው አትበለኝ። የፈጣሪ ቃል ነው ወይስ አይደለም? የፍቅር አምላክ የእግዚአብሔር ቃል ነው ወይስ አይደለም? ብሉይ ኪዳን ላይ ያለው አምላክ እግዚአብሔር አንተ የምታመልከው አምላክ ነው ወይስ የምታየው የእግዚአብሔር ቃል ነው ወይስ አይደለም? እኔ ስለ እግዚአብሔር ነው ስለ የትኛው ዘመን ነው እያልኩ አይደለም እየጠየቅኩ ያለሁት። እያወራን ያለ ነው አምላክን በተመለከተ እንጂ ጊዜያቶቹ ጋር በተገናኘ አይደለም። መለስኩልህ እኮ ሀሳቡ ካልተዋጣልኝ። ስለዚህ የተሻለ ምንም ያወራው ሀሳብ አንተ ያወራው ሀሳብ ሳይሆን ምንድነው ያልክ? ይሄ ብሉይ ኪዳን ነው የምትለኝ 10 ጊዜ እንደዛ ነው የምትለኝ። እግዚአብሔር አሁን ባህሪውን ቀይሮ ነው ወይ ተሻሽሎ ነው አሁን ላይ? ምንድነው ይሄ ብሉይ ኪዳን ነው እንድትል ያደረገ ምንድነው? ይሄን አምላክ ራሱ እንደምታመልክ ነግረኛል። ይሄም የእግዚአብሔር ቃል ነው አምንበታለሁ ብለሃል። እከተለዋለሁ ማለት መከተል ማነው ሄሎ አቤት አቤት ማስቱ ይሰማል። ሰላም ናችሁ? ሰላም እንዴት ናችሁ? እግዚአብሔር ይመስገን። መልስ ልመልስልህ ነው። እግዚአብሔር እንዴት ነው ህፃናቶችን የሚገል በምትሉት ላይ ኮሻኮሻል። አንዴ ያስተካክሉ ድምፁ። አሁን አሪፍ ነው። አንተ አሁን አዲስ ኪዳን ላይ ነው ብሉይ ኪዳን ላይ ሄደህ ነው? እግዚአብሔር ህፃናቶቹን ያስገድል ነበረ፣ ህፃናቶች ተገለው ነበረ ብለሃል አይደል? አዎ። ሄሮድስ ያስገደላቸውን ህፃናቶች አመልክተህ ነው የምትናገረው? አይደለም። ስለ ሄሮድስ እኮ እኔም አንቺም አይመለከተንም። ማይት እግዚአብሔር ራሱ ስላስገደላቸው ህፃናት ጥያቄ ስለ የትኛዎቹ እስቲ ከቅርታ ጋር አንዴ የሰራዊት ችግር የለውም። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። እበቀላለሁ የሚለው ማን ነው? የሰራዊት እበቀላለሁ። ይኸውልህ አንድ እዚህ ጋር ላቆምህ። እበቀላለሁ ማለት እኮ እግዚአብሔር እኮ እበቀላለሁ የሚለው እኮ
እግዚአብሔር እኮ በፍቅርም ነው የሚበቀለው፣ በትትናም ነው የሚበቀለው፣ በቁርባንም ነው የሚበቀለው። በብዙ ነገር በቀል እኮ አንድ ብቻ ዳይሬክት አይደለም። ይሄ ሊገባ ይገባል። እናንተ የማታውቁ ልጆች እዚህ ውስጥ ያላችሁ በአባቶች ማስተርጎም ትችላላችሁ። እግዚአብሔር በቀለኛ አምላክ ነው ሲባል እኮ በፍቅር ይበቀላል። ብዙ አይነት መንገድ አለው። አባቶችን ጠይቁና አስተርጉሙ። ብዙ በቀል አለ በቁርባ ይኸውልህ አዎ አንተ እኮ አልክ እግዚአብሔር በቀለኛ አምላክ ነው አለ። ኖ አይደለም እኔ አላልኩም። እኔ ስለ በቀል አይደለም ያለ ነው። ቀጥለን እናንብበው። አሁንም ሄደ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸው፣ ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውን፣ አህያ ነው የሚገላቸው። አለ መስረቅን በንስሐ ይመለሳል፣ እጅ አይቆረጥም። ቆይ እና ደግሞ ይኸውልህ አንዴ ደግሞ ማለት ነው ህፃናቶቹን ህፃናቶቹን አይተነው በፍቅር እግዚአብሔር እኮ የፍቅር አምላክ ነው። እሺ ጀምረን ከምናቆመው ሙሉውንም ጨርሰው። እሺ እና ከአማሌቅ ጋራ እንዳላጠፋችሁ በፍቅር እንዳያጠፋቸው ማለት ነው ከመካከላቸው ውረዱ አላቸው። ቄናውያንም ከአማሌቃውያን መካከል ሄዱ። ሳኦልም አማሌቃውያንን ከኤውላጥ ጀምሮ በግብጽ ፊት እስካለችው እስከ ሱር ድረስ መታቸው። በፍቅር የፍቅር ሰነፈር ነው ይሄ። የአማሌቅንም ንጉሥ አጋግን በሕይወቱ ማረከው። እነዛም በፍቅር ከሙተው ነው በፍቅር ይሄ የሚማርክ ህዝቡን ሁሉ በሰይፍ ስለት ፈጽሞ አጠፋቸው። የፍቅር ሰይፍ አለ። አላህ ነገር ግን ሳኦልና ህዝቡ ለአጋግ ለተመረጡትም በጎች፣ በሬ፣ ትምቶች ለመልካሞችም ሁሉ ራሩላቸዋል። በፍቅር ሊማርኳቸው ነበር። እነዚህ ነው ግን ፍቅር ላለመስጠት ይሁን ምን ይላል አላቅም ራሩላቸው። እሺ ፈጽሞ ሊያጠፏቸውም አልወደዱም። ነገር ግን ምናምንቴንና የተናቀውን ሁሉ ፈጽሞ አጠፏል። እንግዲህ ምናምንቴውን ገደሉ፣ የሰባውን አካል ማጥፋት አልፈለጉም። በዚህ ምክንያት እግዚአብሔር ይቆጣል። ለምን ትምራላችሁ? እኔ በሬውን በጉን እኮ ግደሉ ብያችሁ ነበር፣ ለምን ማራችሁ ብሎ ይቆጣል። የእግዚአብሔርም ቃል ሳኦል እኔን ከመከተል ተመልሷልና ትእዛዝ አልፈ ብሎ ወደ ሳሙኤል መጣ አለ። ሳሙኤልም ተቆጣ፣ ሌሊቱንም ሁሉ ወደ እግዚአብሔር ጮኸ ይላል። እንግዲህ እነዛ ሰዎች በሙሉ ነው ወይኔ በላቸው ወይኔ ስናድግ ብዙ ጊዜ እንሻሻላለን ባህሪያችን ምናምን እኛ አጥፊዎች ነበር ወይ ምንም እኮ እንትን የለውም ተለዋዋጭ። እኔ እግዚአብሔር ነኝ አልለወጥም ይላል። ደግሞ አሁን እንደዛም እንዳትሉ እኮ እኔ እግዚአብሔር ነኝ አልለወጥም
እንደዚህ ነው የምትረዱ? በሴቶች ምዕመናት በሬውንና በጉን ግባ አህያውን ግደል ሲል በቀል ማለት አለች። በቀል ማለት ነው እኮ በችግር የለውም። እሱን በፍቅር ይባላችኋል ካለች ችግር የለውም። ነው በፍቅር የሚበቀለው እንድትመልስልኝ ስለፈለኩ ነው። እሷ ስታርዱ አስተራረዳችሁን አስተካክሉ የሚለውን ለበግ የነበረው ለኛ ነው ብሎ የለ። አሁን እዚህ ጋር እሺ፣ በነገራችን ላይ ኢቭን በፍቅር ስላል እንትን ስላል ሲራሩላቸው ሁሉ እግዚአብሔር ተጸጽቷል በማንገሱ ሳኦልን በማንገሱ የታለ አልፈጸመም ተጸጸትኩ ይላል። ለምን ለሰቡት ለምን እንዴት በፍቅር አይገድላቸውም? የሰቡትንስ እንዴት? ፍቅር ማለት አይ አንብቤ ማላቅ አላቅም ግን የሄደውን እንዴት ነው በፍቅር ሊይዝባቸው የሚችለው? ማለት እንስሳ ናቸው ኦልሬዲ ማሰብ ስለማይችሉ እነሱ እንዴት ነው በፍቅር የሚይዝባቸው? ወደሱ መንገድ እንዲከተሉት ነው ወይስ ምንድነው? ቴክስ ፈለኩ ነው። አዎ ከዚህ በኋላ እንኳን የሚይዝ ማለት ነው አነሳ አይመስልኝም። እዚህ ጋር ማለት ነው እኛ አሁን የሐዲስ ኪዳን ሰዎች ነን። የብሉይ ኪዳን አለፈ። የብሉይ ኪዳን አይደለም፣ የብሉይ ኪዳን ህግ አይደለም እኛ አሁን ያለንበት ማለት ነው። አሁን ያለንበት የሐዲስ ኪዳን ነው። ስለዚህ ይሄ የሐዲስ ኪዳን የብሉይ ኪዳን ነው። ደግሞ ታሪኩን አላውቀውም። በግልጽ ክርስቶስ ተሻሽሎ ነው የሐዲስ ኪዳን ሰዎች ስለሆነ ዋህዶ ኢየሱስ ክርስቶስ ነው አይደለም። ኢየሱስ ክርስቶስ ህፃናት ገዳይ ነበረ። ከዛ በኋላ ደግሞ ያው ህፃናቶቹን ለነዚህ ህፃናቶችን ተዋቸው ወደኔ ይምጡ ሲል በአዲስ ኪዳን ላይ ተሻሽሎ ነው አፕዴት አድርጎ ነው። እንደዛ አይደለም። አሁን እዚህ ክርስቶስ እንግዲህ ሁሉንም ግደሉ እያለ ነው። የሚሻሻል አይደለም ካልሆነ እኛ ደግሞ ታሪኩን ስለማላውቀው ነው። ግን እኛ የሐዲስ ኪዳን ሰዎች ነን። እኛ በሐዲስ ኪዳን ህግ ነው የምንመራው። አምላክ የምን አምላክ የምንድን ነው? የምን አካል ነው አምላክ? የአዲስ ኪዳን ነው የብሉይ ኪዳን ነው አምላክ? አምላክ በየትኛው የነበረ? የትኛው ነው የሱ ቃልና ህግ? ታዲያ እኔ እኮ እያወራሁ ያለሁት ስለ አምላክ ነው እያወራሁ ያለሁት። አምላክ በሁለቱም ጊዜ ያለ ከሆነ ኢየሱስ ክርስቶስ ለምንድን ነው ህፃናትን በሬውን፣ በጉን፣ ግመሉን፣ አህያውን ግደል ብሎ የሚያዘው? ለምን? ምን ህፃናት ምን አደረጉ? አይደለም ህፃናት ሙሉ ታሪኩን ካየሽው ደግሞ እነዚህ ሁሉ ራሱ ይሄ ወንዱን ሴቱን የሚባሉት ብላቴናውን እነዚህ ሁሉ ያጠፉት ጥፋት የለም። የነዚህ ቅድመ አያቶች ናቸው ያጠፉት ጥፋቶች። የቅድመ ምናምን አያቶች ማለት ነው። ዘር ማንዘሮች አንሴስተሮች ናቸው ጥፋት። ያኔ ኃጢአት እንትን ነበረ ወንድም አለሚ። ያኔ ኃጢአት የውርስ ኃጢአት ነበር። በውርስ ኃጢአት ጊዜ አሁን ነው በሐዲስ ኪዳን ነው የውርስ ኃጢአት የሌለው። ለዛ ነው እግዚአብሔር በብሉይ ኪዳን ግደሉ ለምን አለ? እነዚህ ህፃናቶች በአዲስ ኪዳን ቢወለዱ እኮ ይሻል ነበር። ሪኢንካርኔት ያደርጋሉ ነው ድጋሚ ይወለዳሉ። ስለ አምላክ ስናወራ ለምንድን ነው ይሄ የሌላ ህዝብ ነው ማትቀበሉት ከሆነ ማለት ነው 39ኙን መጽሐፍ አይ ቲንክ 39 ነው የብሉይ ኪዳን መጽሐፍ
ማትቀበሉት ከሆነ በቃ አሽቀንጥራችሁ ጣሉት፣ ከመጽሐፉ አስወግዱት። ምን ያደርግላችኋል? አዲስ ኪዳንን 27ቱ ምናምን ብቻ የምትቀበሉ ከሆነ ምንም እኮ አያደርግላችሁም። የብሉይ ኪዳን መጽሐፉን የምትቀበሉት ከሆነ ደግሞ ይሄ አምላክ ኢየሱስ ክርስቶስ ነው። እንግዲህ ይሄ ኢየሱስ ክርስቶስ የሰራዊት ጌታ የተባለው ኢየሱስ ክርስቶስ በኋላ ላይ ተሆነ ኢየሱስ ለምንድን ነው የሚገድል? ለምንድን ነው እንዴት ነው? እኔ አሁን አንተ መልስ እኔ አሁን ይኸውልህ ሰላም እንዴት ናችሁ? ይኸውልህ ህፃናቶችም ይኸውልህ ልንገርህ አንዴ ዝም በል። ህፃናቶቹ ከሞቱም ራሱ እግዚአብሔር ምክንያት አለው። ምክንያቱ ምንድነው ካልከኝ እነዚህ ልጆች ወደዚህ ምድር ቢመጡና ቢያድጉ እስቲ ዝም በይ፣ እዚህ ዝም በይ ልጨርስ። እኔ ነኝ የገባሁት። አንዴ ልጨርስ። አረ ልጨርስ። እኔም ስራ አለኝ ልሄድ ነው። ይኸውልህ ህፃናቶቹን እግዚአብሔር ከገደለም ራሱ ምክንያት አለው። ምክንያቱ ምንድነው የምትለኝ ከሆነ በኋላ ልጆች ቢያድጉ የሀገር መጥፊያ ይሆናሉ፣ ለቤተሰብ መረን ይሆናሉ። ብዙ ምክንያት አለ። ስለማታውቁት ነገር ገብታችሁ ዝም ብላችሁ ከምትዘረዝሩ አባቶቻችንን አስፈቱ። ህፃናት የሚሞቱ ከሆነ እግዚአብሔር ለቤተሰብም መረን ሊሆን ይችላሉ፣ ለአገር መረን ሊሆን ይችላሉ። በጊዜ ሲሰበስባቸው ነው ህፃናቶች የሚሞቱት እንጂ እግዚአብሔር ራሱ የፈጠረውን አካል። እሺ አንዴ ትፈቅዱልኝ? ህፃናቶችን ለምንድን ነው የሚገደሉት ታዲያ? እንደዛ ከሆነ እሺ ልንገርሽ እሱ አይደለም እንዴ? አንዴ ከይቅርታ ስለሌለኝ ነው ማለት ነው። በመጀመሪያ የኛ ልጆች በማታውቁት ቦታ እየመጣችሁ እዚህ አንደኛ አትከራከሩ፣ ሁለተኛ የኛ መጽሐፍ እንደሚነበበው አይደለም፣ ዝም ብለህ አንብበው እንደምታልፈው አይደለም። በውስጡ እያንዳንዷ ፊደላት እያንዳንዷ ተማለው አሁን እሺ ትርጉም አላት እኮ ዝም ብለው እየመጡ ነው የሚሰጠን አስተምሮ እንጂ ባነበብከው አይደለም። ጠቦት ቢልህ ጠቦት አይደለም። ጠቦት ማለት ጠቦት ቢልህ ጠቦት አይደለም። በግ ቢልህ በግ ራሱ አይደለም። በግ ቢልህ በግ አይደለም። በሬ ቢልህ በሬ አይደለም። በሬ አይደለም። ትርጉም አለው። እሺ ስለዚህ ዝም ብለህ ስለምታነበው እያነበብክ ስለምትሄደው አይደለም። እኛ መጽሐፍ በትርጉም እየተረጎመ ነው የሚነገረን። የራሱ አለው። ማንም ሰው የሚያነበው አይደለም። እንኳን አንተ ራስህ እኛ ራሳችን አንብበን የማናውቀው ነገር። ምክንያቱም እያንዳንዷ ፊደላት ትርጉም አላት። ገባህ? በግ እንስሳ ከብት ቢልህ ከብት አይደለም። እግዚአብሔር የበጎች እረኛ ነው ማለት እኛ በጎች እያንዳንዱ ትርጉም አለው። የማታውቁ ክርስቲያኖች ደግሞ እየወጣችሁ እዚህ ጋር አትከራከሩ። ወንድና ጎበዝ እሱ ማወቅ ከፈለገ የሚያውቁ አባቶች ጋር ስንት አሉ። በስነ ስርዓት እንኳን የኛን መጽሐፍ የራሳቸውን እያበጠሩ የሚናገሩ። አትናገሩ፣ መርሳችሁ እናንተ ራሳችሁ ብቻ በቃ። ምክንያቱም አውጥቶ እሱ ይሄን ነገር መርጦ ያወጣው ምክንያት አለው። ትርጉም ነው የሚፈልገው። የሚያውቁት አባቶች ጋር እንደኔ አይነት ደካማ አንድ በቃ ሳይ ወሽ ወደ ትርጉም ካለው ለምን ትርጉሙን አትነግሪኝም? እንደዛ ከሆነ እኔ ምን እንድረዳው ለምን ትርጉሙን አትነግሪኝም? ምንንም እኮ አታውቀውም። አባቶች ጋር እየሄድክ አስፈታ ምትል ሲታሰሩ ጊዜ እናስፈታለን። እነዚህ ግን ተገድለው ነው፣ ታስረው አይደለም። የታሰሩ ሲመጡ ያኔ ሽማግሌ ወስደን አባቶች ጋር ሄደን እናስፈታቸዋለን። የተገደሉትን ምኑን ነው የምናስፈታቸው? ከምን ከሲኦል ነው የምናስፈታቸው? እንዴት ነው የምናስፈታቸው? አሁን እነዚህ ተገደሉ እኮ ታሰሩ እኮ አልተባለ ግደል። ለማንኛውም አንድምታ ፍቺዎችም ቢሆኑ የትኛውንም ፍቺ አውጥታችሁ ማየት ትችላላችሁና ምንም የተለየ ነገር የምታመጡት ነገር የለም። ይሄ ታሪክ ነው። ይሄ ኢየሱስ ክርስቶስ ለምንድን ነው የሚያስጨፈጭፍ ነው የኛ ጥያቄ የነበረው ማለት ነው። እና አንድምታም ብታነሱ ሁለትምታም ሶስትምታም ብታመጡ አባቶችንም እንዳልኳችሁ ሲታሰሩ ጊዜ እናስፈታለን። አሁን ግን ግደል ነው የሚል ተዋህዶ ጥያቄሽ ትዝ አለሽ? ኡስታዝ ሁሱም መጣ። ሰላም አለይኩም ሁሱ ቀጣ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን እሺ ጥያቄ አለ? ጀዛከላሁ ኸይር ወበረከላሁ ፊክ። ጥያቄ ያላችሁ ክርስቲያኖች? إذا في مسيح محترم يريد أن يناقشنا في العقائد المسيحية فالمجال مفتوح لكم بعد. تسمعون كلامي ولا لا؟
أنتم سامعين كلامي؟ سامعينك كلاي ያለው ወገናችን እሺ ፍቅር ተዋህዷል አላችሁ በቃ ከሌላችሁ ቁርአን እንቅራ ማለት ነው ልጆች ምን ትላላችሁ አዎ والله የእውነት سنقرأ بالصوت السوداني ولا الصوت الإثيوبي بإثيوبيا دمس نقرأ ولا بالسودان دمس صوت إثيوبي صوت إثيوبي سودان هاي لا غير يسوى مرتين أما اللي صار له شان دي هنا ديك أسقبني الصوت الإثيوبي بإثيوبيا دمس بسم الله الرحمن الرحيم أرد إثيوبيا قطر لك تشتكلش الحمد لله رب العالمين الرحمن الرحيم يعني عشان قلنا نقرأ سورة مريم يا مريم راح نقرأ لنا